እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቪዲዮ ደግሞ ሴቶች ምን አይነት ፕሪናታል ቫይታሚን ነው መውሰድ ያለባቸው ለምን የሚለውን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። እኔ ዶክተር ሸምሴ ነኝ። እንኳን ወደ አፔክስ ክሊኒክ መጣችሁ። ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ቪዲዮ 10ን ሴቶች ቢወስዷቸው የሚመረጡ የፕሪናታል ቫይታሚኖች ወይም ደግሞ ቅድመ ወሊድ ቫይታሚኖች እንደዚሁ ለሴቶች የሚረዱ ቫይታሚኖችን እነግራችኋለሁ። እስከ መጨረሻው ተከታተሉ። በመጀመሪያ ደረጃ ያለው ፎሊክ አሲድ ነው። እንግዲህ ፎሊክ አሲድ በጣም ፖፑላር ነው። ብዙ ሴቶችም ብዙ ወንዶችም ፎሊክ አሲድን ታውቁታላችሁ። ፎሊክ አሲድ ለዲኤንኤ ሴንተሲስ የሚያስፈልግ እንደዚሁ ደግሞ ለደም መመረት የሚያስፈልግ የነርቭና የአንጎል ስርዓት በትክክል እንዲሰራ የሚረዳ በተለይ ጽንስ ሂደት ላይ የሚያስፈልግ ቫይታሚን B9 በመባል የሚታወቀው ፎሊክ አሲድ ነው ማለት ነው። ይሄ እንግዲህ ከፕሪናታል ቫይታሚኖች ለሴቶች በቁጥር 1 ደረጃ የተቀመጠ በWHOም በCDC ወርልድ ሄልዝ ኦርጋናይዜሽን ማለት ነው። WHO የዓለም የጤና ድርጅት፣ CDC ሴንተር ፎር ዲዚዝ ኮንትሮል ወይም የአሜሪካ የበሽታ መከላከል ተቋም። እነዚህ ሁለቱም ሴቶች በመውለድ ዕድሜ ክልል ያሉ ሴቶች ከ400 እስከ 800 ማይክሮግራም ፎሊክ አሲድ በየቀኑ እንዲወስዱ ይመክራሉ ማለት ነው። እንግዲህ ፎሊክ አሲድ በተለይ ኒውራል ቲዩብ ዲፌክትን ለመከላከል ወይም ደግሞ ይሄ የአንጎላቸው ያፈጣጠር የህብለሰር የአሰረሰር ያፈጣጠር እዚህ ዲፌክት ችግር እንዳይመጣባቸው የሚረዳ ነው። ኒውራል ቲዩብ ዲፌክትን ለመከላከል የሚረዳ ነው ማለት ነው። ፎሊክ አሲድ ከግሪን ሊፊ ቬጂቴብል ወይም ደግሞ ከአረንጓዴ ተክሎች የሚገኝ ከአረንጓዴ አትክልትና ፍራፍሬዎች የሚገኝ ነው። ነገር ግን በበቂ ሁኔታ ብዙ ሴቶች ስለማይኖራቸው ፎሊክ አሲድ እንዲወስዱ ይመከራል ማለት ነው። ፎሊክ አሲድ መቼ ልጀምር የምትሉ ሴቶች ከማርገዛችሁ በፊት ነው መጀመሪያ ያለባቸው። አንዲት ሴት ቢያንስ ከማርገዟ ከ3 ወር ጀምሮ እርግዝና ውስጥ ጨምሮ ፎሊክ አሲድ ከ400 እስከ 800 ማይክሮግራም ብትጠቀም ኒውራል ቲዩብ ዲፌክት ወይም ደግሞ የአንጎልና የህብለሰረሰር ያፈጣጠር ችግርን አንዳንድ ጥናቶች እንደሚያሳዩት እስከ 70% በመቀነስ ያስፈልጋል ማለት ነው። እንግዲህ ኒውራል ቲዩብ ዲፌክት ምን ያህል አሰቃቂና አስቸጋሪ እንደሆነ ይህንን የሚያሳድጉ ሰዎችን ይሄ ያላቸው ልጆች ያለባቸውን የሚያሳድጉ ወላጆች ጋር ብታዩ በጣም አስጨናቂ እንደሆነ ትረዱታላችሁ። ስራቸውን፣ ጉልበታቸውን፣ ብዙ ሀሳባቸውን ነው የሚወስደው። አስቸጋሪ ነው የሚሆነው። መከላከል ደግሞ እየተቻለ ሲፈጠር ጥሩ ስላልሆነ ፎሊክ አሲድ በአንደኛ ደረጃ ሴቶች ፎሊክ አሲድ እንዳለው እርግጠኛ መሆን አለባችሁ። ፎሊክ አሲድ ነው ማለት ነው ለሴቶች በዋናነት የሚረዳው። ቁጥር 1 ላይ ያለው ፕሪናታል ቫይታሚን ማለት ነው። ወይም ደግሞ ፕሪናታል ማለት ቅድመ ወሊድ ቫይታሚን ማለት ነው። ፕሪናታል ቫይታሚን ውስጥ ፎሊክ አሲድ ከ400 እስከ 800 ማይክሮግራም መኖሩን አትርሱ። ከእርግዝና ማርገዝ ከመውለዳችሁ ወይም ከማርገዛችሁ ከ3 ወር ጀምሮ መጀመር እንዳለባችሁ ማወቅ አለባችሁ። ከ3 ወር ከማርገዛችሁ በፊት ጀምሮ ከዛ ይቀጥላል ማለት ነው። በሁለተኛው አይረን ነው። አይረንም እንደዚሁ በጣም ፖፑላር ነው። አይረን ማለት ያው ብረት ነው። አይረን ዴፊሸንሲ በእርግዝና ጊዜ ምን መሰላችሁ? 2 ሰው ነው የሚሆኑት አይደል? ጽንስና እናት። ስለዚህ የደም ፍጆታ ይጨምራል። ስለዚህ የደም መጠንም መጨመር ስላለበት ደም ደግሞ አርቢሲዩ ወይም ቀይ የደም ሴሉ አይረን ያስፈልገዋል። ስለዚህ የአይረን ኮንሳምፕሽን ወይ የአይረን ዲማንድ ወይም የአይረን ፍላጎት ይጨምራል ማለት ነው። ስለዚህ አይረን በእርግዝና ጊዜ ለልጁ ኦክሲጅን በቂ እንዲደርሰው እናት የደም ማነስ እንዳይገጥማት አይረን ያስፈልጋል ማለት ነው። ስለዚህ ሁለተኛው ፕሪናታል ቫይታሚን አይረን በበቂ ሁኔታ መያዙን ማረጋገጥ ይኖርባቸዋል። ሁለተኛው ለሴቶች የሚያስፈልግ ፕሪናታል ቫይታሚን ውስጥ መኖር ያለበት አይረን ነው ማለት ነው። በሶስተኛ ደረጃ ካልሽየም ነው። ካልሽየም እንግዲህ ለልጁ ጤና በተለይ ለአጥንቱና ለጥርሱ አስፈላጊ ንጥረ ነገር ነው። ስለዚህ ፕሪናታል ቫይታሚኖች ካልሽየም መያዝ አለባቸው በበቂ ሁኔታ። ለእናትየውም ደግሞ ጤና ካልሽየም አስፈላጊ ነገር ነው ማለት ነው። ስለዚህ ካልሽየም በበቂ ሁኔታ የያዘ ፕሪናታል ቫይታሚን ያስፈልጋል ማለት ነው። ስለዚህ በተለይ ለልጁ ጥርስና ለአጥንቱ ጤና ካልሽየም በበቂ ሁኔታ ያለው ፕሪናታል ቫይታሚን አስፈላጊ ነው። ስለዚህ ሴቶች ቼክ ስታረጉ አንዱ ቼክ የምታረጉት ይሄ ፕሪናታል ቫይታሚን በቂ ካልሽየም አለው ወይ የካልሽየም ሁኔታውን ቼክ ማድረግ ያስፈልጋል ማለት ነው። በአራተኛ ደረጃ ቫይታሚን ዲ ነው።
ቫይታሚን ዲ ቅድም እንዳወራ ነው በጣም በርካታ ጥቅሞች አሉት። ለወንዶቹ ላይ ስናወራ ነበረ። በሴቶችም ላይ በሽታ የመከላከል አቅምን ለማጎልበት ይረዳል። እንደዚሁ ደግሞ ለአጥንት ለካልሽየም ሜታቦሊዝም በጣም አስፈላጊ ንጥረ ነገር ነው። ለመውለድ ራሱ ለሚቸገሩ ሴቶች ቫይታሚን ዲ እጥረት ካለባቸው ቫይታሚን ዲውን ማስተካከል በጣም አስፈላጊ ነው። ስለዚህ ቫይታሚን ዲ ደግሞ አስፈላጊ መጠን ነው። ሴቶችም የቫይታሚን ዲ መጠናችሁን ቢያንስ አንድ ጊዜ ቼክ አድርጎ፣ በተለይ መውለድ የምትፈልጉ ቫይታሚን ዲ መጠናችሁ የተስተካከለ መሆን ይኖርበታል። የቫይታሚን ዲ እጥረትን መከላከል ያስፈልጋል። ቫይታሚን ዲው በበቂ ሁኔታ ሲኖር ለልጁም ለእናትየም ጠቃሚ ንጥረ ነገር ነው ወይም ደግሞ ሰፕሊመንት ነው። ፕሪናታል ቫይታሚኖች ብዙ ጊዜ በአንድ ብቻ ስለማይመጡ በቂ ቫይታሚን ዲ እንዳላቸው ቼክ ማድረግ ያስፈልጋል። ቫይታሚን ዲ ከ400 እስከ 600 ቢያንስ ቫይታሚን ዲ ኢንተርናሽናል ዩኒት ያለው ቢሆን ጥሩ ነው። ነገር ግን የቫይታሚን ዲ እጥረት ያለባቸው ሰዎች የተለያዩ ዶዞች አሉ። 1000፣ 2000፣ 5000 እስከ 50000 እንደ መጠኑ ማነስ ሁኔታ ቫይታሚን ዲ ታይቶ ሊሰጣቸው ይችላል። ስለዚህ አንዱ መስተካከል ያለበት ቫይታሚን ዲ ዴፊሸንሲ ካለ ማስተካከል ነው። ከሌለም ደግሞ ቫይታሚን ዲ በኖርማል ጤና ሬንጅ ውስጥ እንዲኖር ነው የሚፈለገው። ቫይታሚን ዲ ከ40 እስከ 100 ቢሆን ጥሩ ነው። ነገር ግን ከ20 በታች ከሆነ ግን በጣም መታከም ይፈልጋል ማለት ነው። በአምስተኛ ደረጃ ለሴቶች የሚያስፈልግ ፕሪናታል ቫይታሚን ውስጥ መኖር ያለበት አዮዲን ነው። አዮዲን እንግዲህ ለፅንሱ የአእምሮ እድገት የአንጎል እድገትና እንደዚሁም ደግሞ ለታይሮይዱ አስፈላጊ ንጥረ ነገር ነው። አዮዲን እጥረት ያለባት ሴት በእርግዝና ጊዜ ልጁ እንዳያድግ አንጎሉ ሜንታሊ እንዳያድግ ያረጋል። እንደገና ደግሞ ፊዚካሊም እንዳያድግ ታይሮይዱ ስለሚቀንስ ያረጋል ማለት። ስለዚህ የታይሮይድ እና የአንጎል ችግር ስለሚኖር እናቶች በቂ አዮዲን ያስፈልጋቸዋል ማለት ነው። ስለዚህ ፕሪናታል ቫይታሚኑ በቂ አዮዲን ያለው መሆኑን ቼክ ማድረግ ያስፈልጋል። በአምስተኛ ደረጃ ለሴቶች የሚያስፈልገው የፕሪናታል ቫይታሚን ውስጥ መኖር ያለበት ንጥረ ነገር ሰፕሊመንት አዮዲን ነው ማለት ነው። ስድስተኛ ደረጃ ለሴቶች የሚያስፈልገው ሰፕሊመንት ቫይታሚን ቢ12 ነው። ቫይታሚን ቢ12 እንደሚታወቀው ቬጂቴሪያን ወይም ደግሞ ቬጋን የሚባሉ ሰዎች ላይ በብዛት አለ። ምክንያቱም በአብዛኛው ከስጋ ነው የሚገኘው ቫይታሚን ቢ12። ስለዚህ ስጋን የማይመገቡ ሰዎች ላይ ቫይታሚን ቢ12 የመግደም ሊገጥማቸው ይችላል። ከፍ ያለ ነው በእነሱ የመከሰት እድሉ። ነገር ግን ቫይታሚን ቢ12 ከፎሊክ አሲድ ጋር አብረው ሆነው ለነርቭ ጤና ለቀይ ደም ሴል መመረት አስፈላጊ ስለሆነ አንዱ ለሴቶች የሚረዳው ፕሪናታል ቫይታሚን ውስጥ መኖር ያለበት ቫይታሚን ቢ12 ነው ማለት ነው። ቫይታሚን ቢ12 ዴፊሸንሲ ሲኖር የነርቭ ችግር ይኖራል። እንደገና የደም ማነስ ችግር ይኖራል። ይሄ ደግሞ በአይረን ብቻ ሊመለስ አይችልም። ቫይታሚን ቢ12 ችግር ካለ ነርቭ ችግሩ እየባሰ ሊሄድ ይችላል ማለት ነው። በሰባተኛ ደረጃ ለሴቶች የሚያስፈልግ ፕሪናታል ቫይታሚን ኦሜጋ 3 በተለይ ዲኤችኢኤ እና ኢፒኤ የተባሉ ንጥረ ነገሮችን የያዘ ፕሪናታል ቫይታሚን ነው። ይሄ ለአንጎል እድገት፣ ለአይን እድገት አስፈላጊ ነገር ነው። ስለዚህ ለፅንሱ የአእምሮና የአይን እድገት ችግር እንዳይፈጠርበት ዲኤችኢኤ እንደዚሁም ኢፒኤ የተባሉ ኦሜጋ 3ዎች ያሉት ፕሪናታል ቫይታሚን አሁን ላይ ሁሉም ኦልሞስት እየያዙ ነው። ይህንን ንጥረ ነገር ይህንን መኖሩን ቼክ ማድረግ ያስፈልጋል ማለት ነው። በሰባተኛ ደረጃ ለሴቶቹ አስፈላጊ ንጥረ ነገር ዲኤችኤ፣ ኢፒኤ ወይም ደግሞ ኦሜጋ 3 ነው ማለት ነው። በስምንተኛ ደረጃ ለሴቶች የሚያስፈልግ ፕሪናታል ቫይታሚን በተለይ ለፅንሱ የሚያስፈልግ እና አብዛኞቹ በውስጣቸው ማይዙት አብዛኛዎቹ ፕሪናታል ቫይታሚን ይሄንን ንጥረ ነገር አይዙትም። ይሄ ምን መሰላችሁ? ኮሊን ይባላል። ኮሊን እንግዲህ በበቂ መጠን ሲኖር ልጁ የመማርና የማስታወስ ችሎታው የተሻሻለ እንዲሆን የሚያስፈልግ ንጥረ ነገር ነው። ነገር ግን አብዛኛዎቹ ፕሪናታል ቫይታሚኖች ላይ ኮሊን አይዝም እና ኮሊን መያዙ ጥሩ ነው። ኮሊን እንደያዘ ማረጋገጥም አስፈላጊ ነው። ለፅንሱ አስፈላጊ ስለሆነ ማለት ነው። ብዙዎቹ ይሄንን ስለማይዝ ነው ኮሊንን እንደ አንድ የጨመርኩት ማለት ነው። በዘጠነኛ ደረጃ ለሴቶች እንደሚያስፈልግ ፕሪናታል ቫይታሚን ውስጥ መኖር ያለበት ማግኒዥየም ነው። ማግኒዥየም ለወንዶች በጣም አስፈላጊ እንደሆነ ብዙ ጊዜ ተናግሬያለሁ። ለሴቶችም አስፈላጊ ነው።
ስለዚህ ብዙ ጊዜ በእርግዝና ጊዜ የእግር ቁርጠት ህመም ምናምን ይኖራል። ያንን ለመቀነስ እንቅልፍ ደግሞ በደንብ እንዲተኙ ጭንቀት ትንሽ እንዲቀንስ ያስፈልጋል ማግኒዥየም። ስለዚህ ሌላኛው ማግኒዥየም እንደያዘ ቼክ ማድረግ ነው። በ9ኛ ደረጃ ለሴቶች አስፈላጊ ሰፕሊመንት ፕሪናታል ቫይታሚን ላይ ማግኒዥየም ነው ማለት ነው። በመጨረሻም 10ኛ በጣም ወሳኝ ለሴቶች አስፈላጊ ፕሪናታል ቫይታሚን ውስጥ መኖር ያለበት ቫይታሚን ሲ ነው። ቫይታሚን ሲ በጣም ጠንካራ ከሚባሉ አንቲኦክሲዳንቶች ውስጥ ነው። አንቲኦክሲዳንቶች ማለት ሰውነታችን ላይ ያመረታቸውን መርዛማ ንጥረ ነገሮች ጠራርገው የሚያስወግዱ ነገሮች፣ እነዚህን አንቲኦክሲዳንት እንላቸዋለን። ከነዚህ ውስጥ ጠንካራው አንዱ ቫይታሚን ሲ ነው። ቫይታሚን ሲ እንደሚታወቀው ከሎሚ፣ ከብርቱካን፣ ከስትሮቤሪ እንደሚገኝ ብዙ ሰው ያውቃል። እነዚህ ምንጮቹ ናቸው። ነገር ግን በበቂ ሁኔታ ላይኖሩ ይችላሉ፣ በተለይ በእርግዝና ጊዜ። በእርግዝና ጊዜ ደግሞ ሌላ ጠቃሚ ነገር አለው። ከሰውነትን ከበሽታ ከመከላከል በተጨማሪ የሰው በሽታን መከላከል ይረዳል ቫይታሚን ሲ። ከዛ በተጨማሪ ግን ለነፍሰ ጡር ሴቶች አይረን ቅድም አስፈላጊ ነው ብለናል። ደም ማነስ ስለሚገጥማቸው አይረን ያስፈልጋቸዋል። አይረኑ በደንብ አብዞርብ እንዲደረግ ደግሞ ቫይታሚን ሲ በጣም አስፈላጊ ነው ማለት ነው። እነዚህ 10 ንጥረ ነገሮችን መኖራቸውን ፕሪናታል ቫይታሚን ስገዙ በሐኪም ካልታዘዘላቸው፣ ሐኪሞች ብዙ ጊዜ ይሄንን አይተው ነው የሚያዙት። ካልታዘዘ ግን ራሳችሁ መገዙ ከሆነ ይሄ እነዚህን ነገሮች ቼክ ማድረግ ያስፈልጋል። ያው አይረን፣ ቫይታሚን ሲ፣ ማግኒዥየም፣ ቫይታሚን ዲ እነዚህን አንስተናል። እንግዲህ በቀጣይ ደግሞ እነዚህን እንዴት መውሰድ እንዳለባችሁና ምንስ ችግር አላቸው ዝም ብለን ብንወስዳቸው፣ ባንወስድስ ደግሞ ምን ችግር ይከሰታል የሚለውን ሰፋ ባለ በሌላ ቪዲዮ እንገናኛለን። እስከዛው ቸር ሰንብቱ።